አንዳንዴ ከሳሚ ጋርና ሌሎችም የሚለው የመንግስቱ መርዓጽዮን መጽሐፍ ውስጥ ዳምጤ እንደምን አበደ የሚለውን ርዕስ ዛሬ እናያለን። አብራችሁን ቆዩ። አሁን አድጌ ሳስበው መንደርተኛው ዳምጤ አብዷል ብሎ የሚለውን ዳምጤ ግን ሊቀበለው ያልፈለገውን ነገር የሚወደኝ እኔን ጠይቆ ጤነኛ መሆኑን እንድነግረው ሲሻ እኔ ግን በምትኩ ጤነኛውን ልጅ እብድ ነህ ብዬ በፊርማዬ ያረጋግጥኩለት ያህል የሀፍረትና የሐዘን ስሜት ይወረኛል። ከዛን ቀን በኋላም ቢሆን ዳምጤ ግን ባየኝ ቁጥር ውጪዬ እያለኝ በፍቅር መጥራቱን አላቆመም ነበር። ዳምጤ አንዳንድ ሰሞን የት እንደሄደ ባላውቅም ጥፍት ይል ይከርምና ድንገት ደግሞ እንደ በጋ ዝናብ ይከሰታል። ከጠፍጣፋ ግንባሩ በላይ ያለውን ፀጉር መቆረጥ ካቆመ ዘመናት አልፈው ስለነበር ራሱን መጣሉን ያሳብቅበት ነበር። መጫሚያ የማያውቃቸው ሰፋፊ እግሮቹ ውሃ አይቷቸው የሚያውቁ አይመስሉም። ከሱልጣን ሱቅ ጎን ጋሽ ታምራት ግቢያቸውን ግንብ ሊያጥሩበት አስመጥተው ካስገለበጡት ሁለት መኪና ድንጋይ ክምር ከአንዱ ጠፍጣፋው ላይ ተጎልቶ ፀሐይ ይሞቃል። አረ መሞቅ ብቻ አይደለም፣ ሰፈር ውስጥ ካለ ከሰዓት በኋላም ቁልቁል ከገነነችው ጠራራ ፀሐይ ስርም ሆኖ ከስር በሞቀው ድንጋይ እየተጠበሰ ረጅም ሰዓት ይቆይና ከቅርብ ጊዜ ጀምሮ የማይለየውን የሆነ ዘባተሎ ቆሻሻ አንሶላ ነገር ትከሻው ላይ ጣል አድርጎ ዘርፉን መሬት ላይ እየጎተተ የሆነ ነገር ድምጹን ጮክ አድርጎ እየለፈለፈ ወደ ቤታቸው ይሄዳል። አቅምም ተስፋም የሌላቸው ድህነት አጥንታቸው ድረስ ዘልቆ የገባው ቤተሰቦቹ ወደ ቤት ሲመጣ የሚበላ ካለ ይሰጡታል እንጂ ውሎና ዳሩን መከታተል ካቆሙ ሰንብተዋል። ሁሌም የሚገርመኝ ነገር የእህቱ የሂሩት ቁንጅናና ውፍረት ነበር። ምሽት ላይ ወይም በሳምንቱ የመጨረሻ ቀናት ረፋድ ላይ የቁርቁራ ፍሬ፣ ቲማቲም ወይም ሽንኩርት ከደጃፋቸው ካለ የመብራት ምሰሶ ስር ይዛ ተቀምጣ ለመኖር የምትፍገመገም የነበረችው ታላቅ እህቱ ሂሩት ሰውነቷን ሲያዩ ደልቷት በምቾት የምትኖር የዲታ ልጅ እንጂ ድህነት ከደቆሳቸው ወላጆች ተገኝታ ከዘመመ የጭቃ ጎጆ ውስጥ ምቾት አልባ መደብ ላይ ተኝታ የምታደር ሴት አትመስልም ነበር። ሂሩት አጠር ያለች ግድንግድ ቆንጅዬ ወጣት ነበረች ያኔ። ጥርት ያሉት አይኖቿ የዳምጤን ቢመስሉም ሌላ ነገራቸው ግን ምንም አይቀራረብም ነበር። ሂሩት እናቷን ነው የምትመስለው። መከራ ያጠለሸውን የሂሩትን እናት ፊት ትክ ብለው ሲያስተውሉት የዘመናት ድህነት ደቁሶ ከቀየረው መልካቸው ውስጥ ሩቅ ተሸሽጋ ቆንጅየዋ ሂሩት ትታያለች። አንዳች ነገር መጥቶ ህይወቷን ካልቀየረ በቀር የወላጆቿን ድህነት ወርሳ እድሏ እንደ እናቷ በየድግስ ቤት የጠላ ሻሮ ቆይ ካረጋት ከ20 ዓመታት በኋላ ሂሩት ያሁኑን የእናቷን መልክ መምሰሏ ሐቅ ነው። 12ኛ ክፍል እያለሁ ፋጤ የምትባል የባለጸጋ ልጅ ወደደችኝ። ጉራ አይደለም። ፋጤ ከመሰሎቿ ሌሎች ባልንጀሮቿ ጋር ከምትማርበት የግል ትምህርት ቤት 11ኛ ክፍልን 2 ጊዜ በመውደቋ ትምህርት ቤቱ አትረቢም በሚል አኳኋን ስላባረራት እኛ ትምህርት ቤት ገብታ 11ኛ ክፍል ከጀርባዬ ካለ ዴስክ ላይ ተቀምጣ በነበረበት ወቅት ነው የተዋወቅነው። ፋጤ ጠይም፣ ቀጠን ያለች፣ ሾጠጥ ያለ ፊት ያላት፣ የሚያማምሩ መልካም ጠረን ያላቸው ሸሚዞችን መልበስ የምትወድ ልጅ ነበረች። ብዙ ጊዜ ምርጫዋ ጨርቅ ሱሪ ነው። እንደ ሴት ቀሚስ ለብሳ ያዩዋት በጣም የተወሰነ ቀን ነበር። ከትምህርት ቤት ሰዓት በኋላና በሰንበት ቀናት ጥናት በሚል ሰበብ ከምንገናኘው ግሩፕ መካከል አንዷ ነበረች።
ከፋጤ ከሁሉ ነገሯ እስካሁን ትዝ የሚለኝ የሚያምር ድምጿ ነበር። በተለይ ወላሂ ብላ ስትምል ከጉሮሮዋ ውስጥ የሚጣፍጥ ድምጽ ማፍለቅ ስትችልበት። ፋጤ ደፋርና ግልጽ ነበረች። ደግነቷም እጅግ የበዛ ነበር። በተለይ ጥናት ጨርሰን ልንለያይ ስንል ከአንድ ግሮሰሪ ውስጥ ወስደን ለሁላችንም የቻልነውን ያህል ቦምቦሊኖና ጭማቂ ብዙ ጊዜ ጋብዛን ቀያይ 10 ብሮች ከሱሪ ኪሷ ውስጥ እያወጣች ከፍላ አጥግባን ታውቃለች። እውነት ለመናገር እንደዛ የበዙ ቀያይ 10 ብሮች ወላጆቼ እንኳን ይዘው አለማየቴ ሁሌም ያስገርመኝ ነበር። አንድ ቀለታ በቃሉ የሚባል አንድ የጥናት ግሩፓችን አባል የሆነ ልጅ ጎን ለጎን ቁጭ ብለን ቦምቦሊኖ እየበላን ጭማቂ ስንጠጣ አንተ እቺ ልጅ ግን ብር ከየት እያመጣች ነው? ከአባቷ ስር እየሰረቀች ነው እንዴ? ስል ብጠይቀው ከብርጭቆ ቂጥ ስር ረግቶ የቀረውን የፓፓዬ ጭማቂ በሾርባ ማንኪያ እየጠረገ ወደ አፉ አድርጎ እኛ ምን አገባን ከየትም ታምጣው ብሎኝ የቦምቦሊኖን ፍርፋሪ ከሹራቡ ላይ ይጠርግ ጀመር። አይ ብሩ ያልቅም ወይ ብዬ እኮ ነው አልኩት። ያንዳንድ ሰው ብር የቀረበለት ሁለተኛ ብርጭቆ ውስጥ ቁራጩ ሎሚ እየጨመቀ ቀጠለ። ያንዳንድ ሰው ብር አያልቅም መሰለኝ። አድጌ ሳስበው እውነትም ያንዳንድ ሰው ብር እንደገናም ያንዳንድ ሰው መከራ አያልቅም። ብቻ 12ኛ ክፍል እንደገባን ከአንድ 2 ወራት በኋላ ፋጤ ይበልጥ እየቀረበችኝ መጣችና አንድ ቀን ለብቻዬ ጠርታ ቆይ ግን አይገባህም እንዴ አለችኝ። ምኑ? እንደምወደነዋ? ሃይ ማለት እንዴት አልኳት አፍንጫዬ ስር እያላበኝ። ላጠና መሰለህ እንዴ የምመጣው? እኔ ትምህርት አልወድም። እኔ አንተን ነው የምወደው። ኮስተር ብላ እጆቿን እንዳጣመረች አፈጠጠችብኝ። መልስ አልሰጠዋትም። ቆይ ፍቅር ይዞ አያውቅም ጠየቀችኝ። አንገቴን ነቅድቄ እንደማያውቅ ነገርኳት። ፊቷ በደስታ በርቶ እስኪ ወላሂ በል። ምን እንደነካኝ አላውቅም። በራሷ አማማል ማልኩላት። ወላሂ ወይኔ ደስ ሲል በአላህ። ገልመጥ ብላ ዙሪያን አየችና አቅፋ ምጥጥ አርጋ ሳመችኝ። መላ ሰውነቴን ነዝሮኝ ጥያት ሄድኩ። በእናቴ ጥብቅ ቁጥጥርና ክትትል የተነሳ ትምህርት ጎብዤ ስለነበር ከመጽሐፎቼ ጋር በመውደድ ከንፌ ነበርና ስጋና ደም ያለው የፋጤ ፍቅር እየጀመረኝ ሲመጣ የባህሪ ለውጤን የተመለከተችው እናቴ የትላልቅ አይኖቿን ዙም አጥብባ ሙሉ ትኩረቷን ወደኔ ላይ ያደረገች። አንድ ቀን እራት እየበላን እያለን አንተ ውሻ ምን አባውነ ነው ሰሞኑን ስታነብ የማላይ? ማትሪክን ከማለፍ ውጪ ሌላ ከድህነት ልታመልጥ የምትችልበት መንገድ ያለ እንዳይመስልህ ዋ አለችኝ አይኖቿን አጉረጥርጣ። እናቴን በጣም እንደምፈራት ባውቅም በጣም እንደምወዳትም የገባኝ የዛን ቀን ምሽት ነበር። ቁጣዋ፣ ዱላዋና ንትርኳ ለኔ ስትል እንደሆነ በጣም የተገለጠልኝ የዛ ቀን ምሽት ነበር። ለምን እንደሆነ አላውቅም። ብቻ ላላሳዝናት ለራሴ ቃል ገብቼ በሶስተኛው ቀን ባዶ ክፍል እየፈለገች እየወሰደች ለምትስመኝ ፋጤ ይህንን ጉዳይ ነግሬያት ግንኙነታችንን አቁመን ከማትሪክ ፈተና በኋላ እንድንቀጥል ብነግራት ቅር አላትና ለምቦጫን ጣለች። እምቢ ስትለኝ ጊዜ የግድ እየራኳት መጣሁ። ተናደደች። እናቴን ምን ያህል እንደምፈራት ነግሬያት ስለነበር ሆም ብላ የቤት ስልካችንን ከየት እንዳገኘችው በማላውቅበት ሁኔታ አንድ ቀን ቤታችን ትደውላለች። በእርግጥ ይሄ የሆነው የሞዴል ፈተና ተፈትነን የዋናው ፈተና ጥናት ላይ እጅግ በበረታውበት የግሩፕ ጥናቴን ትቼ እቤት በመከተቴ ከአይኖቿ ስር በጠፋውበት ወቅት ነበር። ስትደውል ለካ ስልኩን ያነሳችው እናቴ ነበረች። ከሰፈር ልጆች ጋር እደጅ ትንሽ አውርቼ ወደ ቤቴ ስመለስ
እናቴ ወገቧን ይዛ አንተ ፋጤ ማነች? ይጠፍጥፍህና። ለሳምንታት ሙሉ ያጠናሁት ከውስጤ እስኪተን ድረስ ድንጋጤው ክው አድርጎ አስቀረኝ። መልስ ለመስጠት ስንተባተብ ከሰፈራችን ከአንደኛው ጥግ ኃይለኛ ጩኸት ሲሰማ እኔም እናቴም ተያይተን እኔ እየሮጥኩና እናቴ ቶሎ ቶሎ እየተራመደች የግቢውን በር ከፍተን ወጣን። ሰው ሁሉ ወደ እነ ዳምጤ ቤት አቅጣጫ ይሮጣል። እናቴ እዛው ስትቀር እኔ እየበረርኩ ሄድኩ። የነ ዳምጤ የደሃ ግቢ በሰው ተወሯል። ወተት ወተት አምጡ ወተት ይላል ብዙ ሰው። ሰውን ተጋፍቼ ወደ ውስጥ ዘለኩ። ዳምጤ ጎስቋላ ገላውን በአዳፋ ጨርቅ ውስጥ እንደከተተ ከቤታቸው አፈር ወለል ላይ ራሱን ስቶ በረጅም ቁመናው ተንጋሏል። እህቱ ሂሩት እጇን እያርገበገበች ተንሰፍስፋ ታለቅሳለች። ወንድሜን ወንድሜን ትጮኻለች። ምስኪኑ ወንድሜ ዳምጤ። ሁለት ሰዎች አንገቱን ቀና አድርገው በአፉ ወተት ይግቱታል። ክፍሉም ጨለም እያለ ስለመጣ አንድ ሰው እስኪ መብራት አብሩ አለ። ተንደርድሬ ሄጄ ማብሪያና ማጥፊያውን ስጫነው አምፖሉ ሊበራ አልቻለም ነበር። በለቅሷ ውስጥ ሆና ሂሩት መብራት ተቆርጧል፣ ሳምንት ሆኖታል ስትል እያለቀሰች ከጓዳ ውስጥ ቁራጭ ሻማ ይዛ ስትመጣ አንደኛው ጎረቤታቸው ከኪሱ ክብሪት አውጥቶ ለኮሰው። ዳምጤ ማስመለስ ጀመረ። ኡፍ አልኩ ነፍሱ መትረፏን አውቄ። ዳምጤ የጠጣው መርዝ ሽታ ክፍሉን በክሎታል። ሆስፒታል መሄድ አለበት፣ ሆስፒታል። ሰው ተጫጫኸ። እሳት ይሁን ምን መስሏቸው እንደሆነ አላውቅም፣ በጩኸቱ ተደናግጠው እነ ዳምጤ ግቢ የተገኙት ዲታዋ ወይዘሮ ያሰግድ እናት ቆይ መኪና አለ እኔ ጋር አውጡት ወደ ውጪ ሲሉ ተናግረው ቶሎ ቶሎ ግቢውን ለቀው ወጥተው የዳምጤን የልጅነት ህልሙ የሆነችውን መርሴዲስ መኪናቸውን ሞተሯን እያንተከተኩ እነ ዳምጤ ደጃፍ ላይ አቆሟት። ሰዎች ተረባርበው የተዝለፈለፈውን የዳምጤን ሰውነት ከመኪናዋ የኋላ መቀመጫ ላይ እንደ ጨርቅ አጣጥፈው ቆለሉት። ዳምጤ ከመኪናዋ ውስጥ መግባቱን ባለማመን ይሁን ወይም በምን እንደሆነ አላውቅም ለጥቂት ሰከንዶች አይኖቹን ከፍቶ ዙሪያ ገባውን ቃኘና ተመልሶ ትንንሽ አይኖቹን ከደናቸው። በአሰግድ እናት አሽከርካሪነት መኪናዋ የዳምጤን የደከመ ጥውልቅ ተስፋ አልባ ነፍስ የተሸከመ ገላውን ይዛ ወደ ሆስፒታል ከነፈች። በማግስቱ ማለዳ ላይ የተኛበት ሆስፒታል ሄጄ ስጠይቀው እንደተረዳሁት ከአንድም ሁለት ጊዜ ራሱን በገመድ አንቆ ሊያጠፋ ያደረገው ሙከራ አለመሳካቱን ነበር። በኋላም ለቁንጫ ማጥፊያው ቤታቸው ውስጥ ተረሽቶ የተረፈ ማላታይን የሚባል ጸረ ተባይ መርዝ ርቆ ከተሰቀለበት የቤታቸው ጀርባ ግድግዳ ላይ አግኝቶ ያለ ወትሮ እቤት ገብቶ ጥንት ሲቀመጥበትም ሲተኛበትም የነበረች የአፈር መደብ ላይ ቁጭ ብሎ ጠጥቶ ሲንደፋደፍ ድንገት ወደ ቤት ስትገባ ባየችው ሂሩት ኡኡታ ነበር ለጊዜው ነፍሱ የተረፈው። ሂሩት እንደነገረችኝ ከሆነ እናትና አባታቸው ደግሞ ዘመድ ሞቶ ገጠር ሄደዋል። የእነሱ ኑሮ ሆነና ለዘመድ ሊያለቅሱ ሄዱ። የተሰካለትን ግሉኮስ ክንዱ ላይ እንዳደረገ የሆስፒታሉ አልጋ ላይ ሆኖ ሳየው ይህ ጎስቋላ የልጅነት ጓዴና ወዳጄ ዳምጤ አንጀቴን በልቶኝ ስቅስቅ ብዬ አለቀስኩ። አሁን አድጌ ሳስበው ዳምጤ ሳያብድ ያሳበድ ነው እኛ ነበርን። ፈልጎ ያመጣው ይመስል በጠፍጣፋ የራስ ቅሉ ምክንያት ሻንጣ ራስ ስንል ቅጽል ስም ሰተን ድህነትና መከራ ባሳሳት ምስኪን ንጹህ ልቡ ላይ የቃላት ጦር ቀብቅበን እየሰካን ኑሮውን ሊያሸንፍ ቢውተረተር ሐቁን ነጥቀን እምቢኝ ቢል ለወይኒ ያለ ስንቅ አቀባይ ዳርገን
ያለማበዱን እንድንነግረው ሲሻ ያለ እብደቱ አብደሃል ስንል እብድ አድርገን አግለን ገፍተን 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 አርቀን በለጋ እድሜው ከነድህነቱም ቢሆን መኖር ሲችል እንዳይችል አድርገን የበላነው እኛው ጓደኞቹና መንደርተኞቹ ነበርን። ከጠባብ ወንበር ላይ ክምር ሰውነቷን ጨምቃ ከተቀመጠችውና በስስትና በጥልቅ ሐዘን ከምትመለከተው እህቱ ሂሩት ጎን ግድግዳውን ተደግፌ ቆሜ እያለው አይኖቹን ሲከፍት አተኩሮ አይቶኝ እንደ ኩበት ደርቆ የተሰነጣጠቀው ከንፈሮቹን አላቆ ለራሱ ብቻ በሚሰማ ድምፅ ቡችዬ ሲል ጠራኝ። አንጀቴ እየተላወሰ ካጠገቡ ሄጄ ተንበርክኬ አዳፋ እጁን ጨብጬ ወይ ዳምጤ አልኩት። ሞቻለሁ እንዴ አለኝ። ኖ ዳምጤ አልሞትክም። ለምን አልሞትኩም? አብደሃል ብለህኝ የለ እንዴ? እብድ ምን ይሰራል? ስቀልድ እኮ ነው ዳምጤ፣ አላበድክም፣ ፈጽሞ አላበድክም አልኩት። እውነትህን ነው? አትዋሸኝ አለኝ። እማዬ ትሙት አላበድክም። ከብዙ ዓመታት በኋላ ፈገግ ሲል ስላየሁት ደስ አለኝ። ቀጥዬም ነገ ምን ይዤልህ ልምጣ ስል ጠየቅኩት። ስጋ ወጥ ሲል መለሰልኝና አሸለበው። በማግስቱ ምሳ ሰዓት ላይ ምግብ ይዤለት እንደምመጣ ለሂሩት ነግሬያት ልወጣ ስል መልሳ አንጀቱ በጣም ተጎድቷል ብሏል ዶክተሩ፣ መብላት የሚችል አይመስለኝም አለችኝ። ለማንኛውም ይዤ እመጣለሁ ብያት ተሰናብቻት ወጣሁ። ዳምጤ እኩለ ሌሊት ላይ ከእንቅልፉ ሲነቃ እህቱ ሂሩት በድካምና ረሃብ ዝላ ከተቀመጠችበት ወንበር ላይ አንቀላፍታለች። ሆስፒታሉ ጸጥ ብሏል። ወደ በሩ አሻግሮ ሲያይ የተገጠመውን በር መክፈት ሳያስፈልገው የሆነ የአማልክት ልጆች የሚመስል እጅግ በጣም መልከ መልካም ሰው ከተኛበት አልጋ ጋር መጣና ቆም ብሎ ፈገግ ብሎ አየው። ዳምጤ ተገርሞ ማነህ ሲል ጠየቀው። መልአክ ነኝ፣ ተልኬ መጥቼ ነው ልወስድህ አለው። የት ሲል እጅግ ትሁት የሆነውን ይህን ፊቱ እንደ ጨረቃ የሚያበራን ሰው ጠየቀው። ሩቅ አገር ፈገግ ብሎ መለሰለት። መቼ መለሳለሁ አለ ዳምጤ። ኖ አትመለስም፣ ይሄ መጥፎ ቦታ ላንተ አይሆንም፣ እኔ የሚገባህ የተሻለ ቦታ ወስደሃለሁ አለው። አይ እዚህ ይሻለኛል፣ አልሄድም፣ ቡችዬ ደግሞ ጠዋት ስጋ ወጥ ይዞልኝ ይመጣል፣ እንደገናም አላበድክም ብሎኛል፣ እኔ አልሄድም አለ ዳምጤ። እሺ እሷን ልውሰዳት አለው መልአኩ ያንቀላፋችውን ሂሩትን በእጁ እየጠቆመው። ትመልሳታለህ ጠየቀ። አይ ከኔ ጋር ከሄዱ መመለስ የለም። አይ በቃ መመለስ ከሌለ እኔ እሄዳለሁ፣ ግን በምንድን ነው የምንሄደው? በማርቼዲስ ፈገግ ብሎ መለሰለት መልአኩ። እውነት ባለማመን ጠየቀ። እውነቴን ነው መልአኩ መለሰ ኮስተር ብሎ። ማልልኝ እስኪ እንደ ቡቹ እማዬ ትሙት በል እንዳምነህ። ትሁቱ መልአክ ክትክት ብሎ ድምፅ አልባ ሳቅ ሳቀና እኔ እናት የለኝም በል ተነስ አለው ኮስተር ብሎ። በቃ ግዴታ ነው ጠየቀ ዳምጤ ቅር እያለው። መልአኩ አንገቱን ነቅንቆ አረጋገጠለት። ተነሳና ከአልጋው ወርዶ ግሉኮሱን ከክንዱ ላይ ነቅሎ ጫማ በማያውቃቸው እግሮቹ ወለሉን ረገጠው። በጣም ቀዝቃዛ ነበር። ትከሻውን በመልአኩ ተደግፎ ከክፍሉ ሊወጣ ሲል አፏን ሳትገጥም ከወንበሩ ላይ ሆና ያንቀላፋችውን እህቱ ሂሩትን ተመልክቶ ልክ የስፖርት አስተማሪው ሽፈራው በጉማሬ ጀርባውን በተለተለው ወቅት ያነባውን አይነት
የምሬትና ሐዘን እንባ ከዓይኖቹ አርግፎ ዞር ብሎ ተራምዶ እህቱ ሂሩትን ግንባሯን ስሟት እጁን በመልአኩ ተይዞ ከሆስፒታሉ ክፍል ወጡ። የሆስፒታሉ መተላለፊያ ጭር ከማለቱ የተነሳ ሰው ያለበትም አይመስልም ነበር። ከሆስፒታሉ ግቢ በር ላይ ሲደርሱ እጅግ በጣም የምታምር ነጭ መርሴዲስ መኪና ከአንዱ ጥግ ቆማለች። መልአኩ በሩን በሹፌሩ በኩል ከፍቶለት ዳምጤን ግባ አለውና የመኪናውን ቁልፍ ሰጠው። እኔ ነኝ የምነዳው ሲል ጠየቀን። አዎ አንተ ነህ አለው። እኔ እኮ ጋሪ እንጂ መኪና መንዳት አልችልበትም። መች ሞከርክና? ትችላለህ፣ ሞክር መለሰ መልአኩ። አንተስ አትሄድም? ብቻዬን ነው የሚሄደው። እኔ ሌላ የማመጣው ሰው አለ፣ እዛ እንገናኛለን አለው። የት? አለ ዳምጤ። መኪናዋ የምትወስድ ቦታ። በል ጊዜ የለኝም፣ ምድር ላይ ስመጣ ጊዜ ያጥረኛል፣ በኋላ አይሃለሁ ሲል በሩን ዘግቶበት ተሰወረው። ዳምጤ ቁልፉን አስገብቶ ሞተሯን መታ። ተረክ ብላ ተነሳች። እውነትም ማሽከርከር አላቃተውም ነበር። መርሴዲሷ ታዘዘችው። ጎዳናውን ተከትሎ በፍጥነት ያከንፋት ጀመር። ከፍጥነቷ ብዛት የተነሳ መርሴዲሷ እንደ ንስር ክንፍ አወጣች። ከፍ 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 ብላ ጥቁሩን ደመና ጥሳ ወደ ትልቋ ጨረቃ እምብርት ወደ ላይ ተመነጨቀች፣ በረረች። በመጨረሻም ከጨረቃዋ ብርሃን ማዕፀን ውስጥ ገብታ ከሰመች። የጧት ተረኛው ነርስ ዳምጤ ወደ ተኛበት ክፍል ሲገባ እህቱ ሂሩት ከወንበሩ ላይ ሆና አፏን ከፍታን የተኛችው። ምስኪኑ ዳምጤ ደግሞ አፉ ተገጥሞ አይኖቹ ግን ተገልብጠው ነበር የሞተው።